እኔም ኩራት ነው፣ ለኢትዮጵያም ሕዝብ ኩራት ነው። ይህንን ታላቅ እድል በማግኘቴ እግዚአብሔርን አመሰግናለሁ። እሺ እንደምን አደራችሁ? ድምጻችሁ አይሰማም። በድጋሚ ስለመጣችሁ በጣም እጅግ አድርገን እናመሰግናለን። እኛ በሾርት ኖቲስ ነው የጠራናችሁ፣ ግን ለጋሼ ያላችሁን ክብር ስላየን በጣም ኮርተንባችኋል። እጅግ አድርገን እናመሰግናለን። ስለመጣችሁ በድጋሚ በጣም ደስ ብሎናል። ክብረት ይስጥልን። አመሰግናለሁ። መጀመሪያ እንኳን ደህና መጣችሁ ሁላችሁም። ጋሼን ወይም የክብር ዶክተር አርቲስት መሐሙድ አህመድን እንኳን ደስ አለህ በማለት ንግግሬን እንጀምራለሁ። ምክንያቱም ይሄ ስራ በጣም የተለፋበት ከባድ ስራ ነው። የመጨረሻ አልበም ሲባል ደግሞ ምን ማለት እንደሆነ ሁላችሁም ይገባቸዋል። ለአንድ ሰው የመጨረሻ አልበሙ ሲሆን ህይወቱን ሙሉ ሲሰራው የኖረውን ነገር ለመጨረሻ ጊዜ ሲባል ሁልጊዜ ከባድ ነው። እነዚህ የተገኘሁት የጋሽ መሐሙድን ሌጋሲ በደንብ ለማክበርም የተቋቋመ ኮሚቴ አለ እና ኮሚቴውን ወክዬ ነው። ያ ኮሚቴ ምናልባት እዚሁ ቦታ ላይ ከ2 ዓመት በፊት መግለጫ ሰጥተን ነበር። ብዙዎቻችሁ ጋዜጠኞች የነበራችሁ ይመስለኛል። የሰጠነው መግለጫ ሊከናወኑ የምንፈልጋቸውን ነገሮች ወይም እየሰራን ያለናቸውን ነገሮች በሂደት ለማስኬድ ቃልም ገብተን ያንንም የሚሰራ ኮሚቴ መሆኑን አስተዋውቀን ተናግረን ነበረ። ከነዛ ውስጥ አንዱ የመጨረሻ መድረክ ማዘጋጀት ነበር። በሚሊኒየም አዳራሽ በጣም ብዙ ሕዝብ በተገኘበት በደመቀ ሁኔታ መከናወኑን ታስታውሳላችሁ። እንዲሁም ደግሞ በአሜሪካን ሀገር ዋሽንግተን ዲሲ በጣም በምንወዳቸው ጋሽ መሐሙድን በጣም በሚያከብሩ በሚወዱ ኮሚቴ ተቋቁሞ እዛም ትልቅ ዝግጅት ተደርጎ ነበር። እሱንም ታስታውሳላችሁ። ቀጥሎም የመጽሐፍ ምርቃት ነው በጋዜጠኛ እና ደራሲ ወሰን ደበበ የተጻፈው ከጋሽ መሐሙድ ጋር ሆኖ የተሰራው የተለፋበት በጣም ትልቅ ስራ። ምናልባት ያላነበባችሁ በዚሁም እየጋበዝን በጣም ትልቅ መጽሐፍ ነው። ትልቅ ቮሊዩም ያለው መጽሐፍ ነው። እሱም በማሪዮት ሆቴል መመረቁ ታስታውሳላችሁ። ወደ አልበሙ ስንሄድ ይህ አልበም ምናልባት ጋሽ መሐሙድ የሰራው ከ10 ዓመት በፊት ነው። ምናልባት 11 ዓመት አካባቢ ነው። እንደውም ከ10 ዓመትም ያለፈ በዛ ጊዜ የተሰራ ነው። ግን ሚክስ ሲደረግ በማስተሪንግ ምናልባት ከስቱዲዮ የወጣበት ይመስለኛል 6 ዓመት እንጂ ከ10 ዓመት በፊት የተሰራ ስራ ነው። በጣም የሚገርም ስራ ነው። ሰሙታላችሁ። ይህን ስራ ማን ቢያወጣው በምን አይነት ሁኔታ ቢወጣ በሚል ኮሚቴው ኃላፊነት ስለነበረብን በጣም ብዙ ይህን ስራ አሳታሚዎችን ስናወዳድር ስናነጋግር ቆይተናል። በመጨረሻም የእግዚአብሔርን ፍቃድ ሆኖ ምናልባት የልፋታችንም ውጤት ሆኖ ከይሳቃል ኢንተርቴይንመንት ከኢዮብ ጋር በመነጋገር መጨረሻ ላይ የመረጥ ነው ይሳቃል ኢንተርቴይንመንት ነው በብዙ ምክንያቶች። ስለዚህ አሁን ይህ አልበም ከይሳቃል ኢንተርቴይንመንት ጋር ሆኖ ሊወጣ ነው ማለት ነው። ስለዚህ የሚቀረን እንደ ኮሚቴ የሚቀረን የመንገድ ማሰየምና ሐውልት እንዲቆምለት ማድረግ ነው። እሱን እየተነጋገርን ነው። በተለያዩ ምክንያቶች ተራዝመውብን ነው። ትልቁ ስኬታችን ግን እስካሁን የነበሩትና የዛሬው ለታሪክ የተሰኘው አልበም ምናልባት በቅርብ ጊዜ ኢዮብ ገልጸዋል፣ በቅርብ ጊዜ ለገበያ መቅረቡ ነው። ይሄ እንደ ኮሚቴ ሁላችንም የሚያስደስተን ነገር ነው። እንደ ሀገርም ደግሞ የጋሽ መሐሙድን የመጨረሻ አልበም ማግኘት መቻል ትልቅ ነገር ነው ብዬ አስባለሁ። ስላዳመጣችሁኝ አመሰግናለሁ። በጣም እናመሰግናለን አርቲስት አብርሃም ወልዴ። በጣም እናመሰግናለን ጋሼ። ክብረት ይስጥልኝ፣ ተቀመጡ። በጣም እናመሰግናለን። ከዚህ በመቀጠል የክብር ዶክተር አርቲስት ጋሽ መሐሙድ አህመድ ንግግር እንዲያደርግ በታላቅ አክብሮት ጋብዛለሁ።
እኔ እንግዲህ የምናገረው ይህንን አልበም የለፋንበትን እስከ ዛሬ ድረስ ያቆየን አምላክ ምስጋና ይድረሰው። ለጥሩ መሆኑን አውቃለሁና ለጥሩ ልፋት የሚለፋበት ስለሆነ ይህንንም ለኮሚቴው አስረክቤያለሁኝ እና ከዚህ በኋላ ለታሪክ ብዬ የተሰየመውን አልበም የኢትዮጵያ ሕዝብ በአፍቅሮት እንደሚቀበለኝ ተስፋ አደርጋለሁኝ እና እንደሚያከብሩኝም እንዲቀበሉልኝ የሀገራችንን ሰላም እንዲያወርድልን እለምናለሁኝ። እግዚአብሔር ይስጥልኝ። አመሰግናለሁ። በጣም እናመሰግናለን ጋሼ። ረጅም እድሜ አክብሮት አለን ላንተ። በመቀጠል ደግሞ ሙዚቃው ሂደቱ ላይ በቅርበትም ስለነበረ ጆቫኒ ሪኮ እሱም አንቱ የተባለ በኢትዮጵያ ሙዚቃ ትልቅ አስተዋጽኦ ያበረከተ ባለሙያ ነው። ንግግር እንዲያደርግ ጋብዛለሁ በአክብሮት። አመሰግናለሁ። እንደምን አደራችሁ። በዛሬው ዕለት እንግዲህ እዚህ የተገኘሁት በመጀመሪያ እንግዲህ በአበጋዝ ነበረ መኖር የነበረበት። በስራ ምክንያት ወደ ውጭ ስለሄደ እስቲ አንተ ከማሙድ ጋር ባለ ቁርኝት እስቲ ተገቢ ሰው ነው እና አንዳንድ መግለጫዎችን አቅርብልኝ ብሎኝ ነው እንግዲህ የቀረብኩት። በዚህ የስራ ሂደት እንግዲህ ከማሙድ ጋራ ከአበጋዝ ጋር ይህንን ፕሮጀክት ሲጀበር አበጋዝ ያቀደው ምንድነው እሱ በተሻለ መጠን የክብር ዘበኛን አሬንጅመንት ቀጥሎም ደግሞ ከአይቤክስ ጋራ በነበረበት ጊዜ ወደ 6 ካሴቶች ከኛ ጋር በሰራበት ጊዜ እንዲሁም ከሮሃ ባንድ ጋር በሰራቸው እንትኖች ያንን ሽታ ያለው አሬንጅመንት ለማካተት ነው አበጋዝ የሞከረው። እንግዲህ ምክንያቱም እንግዲህ እኔና የመሐሙድ ታሪክ እንግዲህ ከ50 ዓመት በላይ እንግዲህ አንድ ላይ የነበርን ሰዎች ነን ከአይቤክስ ባንድ ጀምሮ እና በዛን ጊዜ የሰራናቸው ስራዎች ያው እስካሁን ድረስ ይደመጣሉ። አሁን ቅድም እንግዲህ የመጨረሻው ነው የሚለው ነገር እኔ ባልስማማበትም ይሄኛው ቀጣይ ነው የምለው። ምክንያቱም የእሱ ዘፈኖች መጨረሻ የላቸውም። የማሙድ ዘፈኖች ከትውልድ ትውልድ የሚሸጋገሩ ስራዎች ናቸው እና ሲጀመር እንግዲህ መጀመሪያ የዛሬ 60 ዓመት በነመላመላ ስንጀምር እንደዚሁ በቀልድ ነበር የጀመርነው። ግን እንግዲህ እዛ በዛን ጊዜ የክብር ዘበኛ አሰራር የነበረበት እንግዲህ የ12 የ16 ፎርሜሽን ትልቅ ኦርኬስትራ ባንድ ወዴት ነው ያመጣ ነው? ወደ 6 ሰዎች አድርገን ነው የለወጥ ነው እንግዲህ እና በዛን ጊዜ ትልቁ መጀመሪያ ለመግባባት እንዲያስችለን በራስ ሆቴል ውስጥ የዳንስ ፕሮግራም ስለነበረ አርብና ቅዳሜ ለዳንሱ አመቺ በሚሆንበት ለናይት ክለቡ የሚሆኑ ዘፈኖችን መምረጥና አዳዲስ ስራዎችን ማቅረብ ነበረ። ግን አዳዲስ ስራዎችን ለማቅረብ ጊዜውም ስላልነበረ ባህላዊ ዘፈኖች የሚባሉትን በሙሉ መርጠን በተለይ እንግዲህ 6 ባንድ ፎርሜሽን ላይ መሰረት ያደረግነው እንግዲህ የቤዝ ጊታር እና የሊድ ጊታር አጨዋወት የሙዚቃውን ጠቅላላ ሂደት መሰረት እንዲይዝና ምቱ የችክችካ ምቱ ጎልቶ እንዲወጣ የማድረግ ሂደት ነበረ። በዛ በኩል ደግሞ በሳክስፎን አካባቢ ደግሞ የነበሩት ቴዎድሮስ ምትኩና ፍቃደ አምደ መስቀል
እንደዚሁም ደግሞ እነሱም ባበረከቱት ውጤት የተዋጽኦ ውጤት በመሆኑ እንግዲህ ብዙ ስራዎች የተዋጣላቸው እና እስካሁን ድረስ እንግዲህ እንሰማቸው ናቸው። ያ ነው መሰረቱ። እንግዲህ ዋናው ነገር እንግዲህ በተለይ እንግዲህ የቤዝ ጊታሩና የሊድ ጊታሩ የሰላም ወልደ ማርያም ከኔ ጋራ የሰራነው ስራዎች ናቸው። ያ እንግዲህ የተንጸባረቁት በኋላም በሮሃ ባንድ ጋር በብዙ ጊዜ ደግሞ በምንሰራበት ጊዜ 1-3 አልበሞች ሰርተናል። ያንኑ ሽታ ኖሯቸው ስራዎቹ ለውጤት እንዲያበቁ ተደርገዋል። እንግዲህ በአሁንም ጊዜ እንግዲህ አበጋዝ እነዚህን ነገሮች ነው እንግዲህ መጀመሪያ ጽንሰ ሀሳቡ ላይ ሲጀምር እኔን ጠርቶኝ በዚህ ነገር ተወያይተን እኔ በአንድ 2-3 ዘፈኖች ላይ ተሳታፊ ሆኛለሁ። ከኔ በተጨማሪ ደግሞ ቤዝ ጊታር ላይ እንግዲህ ፋሲል ውይብ ሰርቷል። እንደገና ደግሞ ሄኖክም እዚህ ላይ ተሳትፏል። እንግዲህ በቤዝ ጊታር በጊታር እንግዲህ ቅድም እንዳልኳችሁ አንደኛ ሰላም ስዩም ወደ 8 ዘፈኖች ላይ ሰርቷል። እነዚህ 8 ዘፈኖች ደግሞ አበጋዝ እዛው አሜሪካን ሀገር ድረስ ሄዶ ነው ሰላምን የቀዳውና ወደዚህ ያመጣው። ተጨማሪ ደግሞ ጊታር ደግሞ እዚህ ጋር ግሩም መዝሙርም ገብቶበታል። ሳክስፎንን ደግሞ አስመልክቶ እነ ያሬድ ያው ያሬድ የሮሃ ባንድ ውስጥ የነበረ ነው። እሱ እንግዲህ ብዙም ከጥላሁን ከማህሙድ ጋር ስራዎች የሰራቸው ስለነበረ እሱ እንዲገባ እንዲሳተፍ ተደርጓል። ከዛ በተረፈ እንግዲህ ቴነር ደግሞ ላይ እንደዚሁ አክሊሉ ገብቶበታል። ትራምቦን፣ ማሲንቆም፣ ትራምፔትም ደግሞ ሽመልስ የገባበት ሂደትም አለው እና ስራዎቹ በእውነቱ ለመናገር በጣም በአበጋዝ በኩል ይህንን ኦልሞስት ወደ 16-17 የሚሆኑ ሙዚቀኞችን አሰባስቦ በፕሮግራም አስይዞ ቅጂውን ለመፈጸም ብዙ የለፋበትና የደከመበት ነው። በመካከሉም ደግሞ ጊዜ ሊፈጅ የቻለው አንደኛ ነገር ከኦሪጂናሎቹ ከመጀመሪያ ላይ ከታቀዱት ዘፈኖች ላይ የትኛው ይሻላል የሚለውን ነገር እንደገና መረጣ ላይ ስለተገባ ነው። አንዳንዶቹም የቀሩም አሉ። ከዛ በተጨማሪ ደግሞ እንግዲህ በስራዎች የውጭ ስራዎች እንግዲህ ሙዚቀኞቹ ኮንሰርት ውጭ ሀገርም ሲኖራቸው በመካከሉ ይቋረጣል እና ያንን ሁሉ እንግዲህ አሰባስቦ ለዚህ ውጤት ያበቃው እንግዲህ በመጀመሪያ ደረጃ መቼስ አበጋሽ ይወጣን እንግዲህ በኔም በዚህ በአዘጋጆቹ ስም እንግዲህ ከፍተኛ ምስጋናዬን ለማቅረብ ፈልጋለሁ። በእውነቱ ከፍተኛ ድካም የደከመበት ስራ ነው እንግዲህ። ስለዚህ የሱ ቤዚካሊ የሱ የስራ ውጤት ነው፣ የአበጋዝ ውጤት ነው። ይሄን ነው እንግዲህ ሌላ ተጨማሪ ጥያቄ ካላችሁ እንግዲህ ለማስተናገድ ዝግጁ ነኝ። እንግዲህ በጣም እናመሰግናለን። ስለመጣችሁ እናመሰግናለን። እንደተገለጸው ብዙ ነገሮቹ ተብለዋል ኦልሬዲ። ከኛ ሳይድ ይሄንን ፕሮጀክት ስንወስድ በጣም በታላቅ ክብር ነው፣ እግዚአብሔር እናመሰግናለን። ይሄንን ፕሮጀክት የጋሼን አልበም ከአልበምነት በላይ ዓለም ላይ ክሮስ ኦቨር እንዲያደርግ ኢንተርናሽናል ካምፓኒ ጋር ሄር የሚባል ኢንተርናሽናል ካምፓኒ ጋር ፓርትነር አድርገናል። ይህንም ዲስትሪቢዩሽን በኖርማል ዲጂታል ፎርማቱ እንዳሉ ሆኖ ግን ሜይንስትሪም ሚዲያዎች ላይ እንዲደረግ እንዲዘፈን እንዲጫወት የማድረግ ፕላን ተይዟል። ይሳቃል ሲጀምር የጋሼን የመጀመሪያው ፕሮጀክት ሲወስድ ከዚህ በፊትም የተለያዩ ፕሮጀክቶች ላይ አብረን ሰርተናል። ይሄኛውን ሲወስድ ግን ሀሳባችን እንደዚህ አንጋፋ የሆኑ አርቲስቶቻችንን መዘከር ነው። ጋሼ እድል ኖሮት እግዚአብሔር ፈቅዶለት በህይወት እያለ ይሄ መውጣቱ በጣም ደስ የሚል ሆኖ ብዙ አርቲስቶች ግን እነኚህ ነገሮች ሳይደረጉላቸው ያለፉ አሉ። እነሱንም መዘከር እናስባለን። እግዚአብሔርና እድሜና ጤና ሰጥቶት ጋሼ ደግሞ ተጨማሪ የዝግጅቶች የማዘጋጀት ሀሳብ አለ። እዛም ላይ ተገኝተን የምናሳውቅ ይሆናል። አልበሙ በመስከረም በአጋማሽ ላይ የማውጣት ሀሳብ አለን። የአዲስ ዓመት ዋዜማ ላይ ደግሞ አንድ ሲንግል ለመልቀቅ እናስባለን።
ይሄንን ነገር ስናደርግ የዝግጅቱ አልበሙ ከተደመጠ በኋላ በዚሁ በሸራተን ታላቅ ዝግጅት ይደረጋል። እዛም ላይ እንደምትገኙ ተስፋ እናደርጋለን። ይሄንን ለተባበሩን ደግሞ ስፖንሰሮች፣ አጋሮች ማመስገን እንፈልጋለን። ለሚድሮክ፣ ፔፕሲ ጨምሮ ሸራተን አዲስን እናመሰግናለን። ቀጣይ ጥያቄዎች ካሏችሁ ለመመለስ ይችላል። እሺ፣ በጣም እናመሰግናለን። ተወዳጁ ተፈቃሪው ድምፃዊ መሐሙድ አህመድ እንኳን ለዚህ ረጅም ጊዜ ለፈጀው ስራ ወደ ህዝብ ለማድረስ በቃ እላለሁ። በቅድሚያ ይህንንም ደግሞ ለማከናወን ኃላፊነቱን የወሰዳችሁ ተቋማት ሁላችሁንም አመሰግናለሁ። በተለይ ደግሞ የመሐሙድ አህመድ የተለያዩ ፕሮጀክቶች ኮሚቴ አባላቶችን እዚያ ገብ ያሉትን አብርሃምንም ሌሎቻችሁን ከልብ አመሰግናለሁ። ጋዜጠኛና ደራሲ ወሰን ደበበ እባላለሁ። ያው እንደምታውቁት እንግዲህ የጋሽ መሐሙድ አህመድን የህይወት ታሪክ መጽሐፍ ያለፈው ሸራተኑ ትልቅ ፕሮግራም ጊዜ ይፋ አድርገን ተመርቆ ለህዝብ እንዲደርስ አድርገናል። ነገር ግን የእሱ መጽሐፍ እንደዚህ በአንድ ፕሮግራም ብቻ ተመርቆ ደግሞ ተሰጥቶ የሚጠናቀቅ ስላልሆነ ከዚህ አሁን ለህዝብ ከሚደርሰው ለታሪክ ሲዲ ወይ ደግሞ ሙዚቃዎች ጋር አብሮ ለህዝብ እንደሚቀርብ በዚህ አጋጣሚ ለመግለጽ እና ይፋ ለማድረግ ነው። መጽሐፉ ወደ ከ500 በላይ ገጾች ያሉበት በፎቶግራፍ የታጀበ እንዲሁም በጣም ኳሊቲ በሆነ ህትመት የተዘጋጀ ስለሆነ ሚዲያዎች ብዙዎቻችሁ ያገኛችሁትን አልመሰለኝ ሪፈር የምታደርጉት ከዚህ በኋላ በእርግጠኝነት ይህን መጽሐፍ ብቻ ይሆናል ማለት ነው። ምክንያቱም መሐሙድ እስትንፋሱ ያለበት ወይ ደግሞ የእሱ ትንፋሽ ያለበት መጽሐፍ ወይ ደግሞ ታሪክ ስለሆነ ይህ መጽሐፍ በመውሰድ ብዙዎቻችሁ ሪፈር ታደርጉ፣ በተለይ ሚዲያ ሰዎች ሪፈር ታደርጋላችሁ፣ ከዛ ላይ ትጠቀማላችሁ እያስባለሁ። ምክንያቱም በተለያየ መልኩ የተጻፉ የተለያዩ እውነት ያልሆኑ ጽሁፎች በተለያየ መልኩ ላይ በየጋዜጣው ላይ በየመጽሐፍ ላይ ተጽፎ እናያለን እና ይሄ መጽሐፍ ግን የራሱ የመሐሙድ 9 ሰዓት የፈጀ ኢንተርቪው ተከናውኖ የተዘጋጀ መጽሐፍ ስለሆነ እሱን ወስዳችሁ ያነበባችሁ እናንተ ሚዲያ ሰዎች ያው እሱ ጋር ታገኛላችሁ እያስባለሁ መሐሙድ ጋር። ስለዚህ በሸራተኑ ፕሮግራም ላይ መጽሐፉ እንደምታገኙ ተስፋ ያበረከቱት ለሙዚቃ በጣም ትልቅ ነገር ነው እና እድሜና ጤና ይስጣቸው። ገና የሚወጣው ደግሞ አልበም ማንም ማለት ሁላችንም እንዳልነው የመጨረሻው አይሆንም። በዛ ላይ ደግሞ በጣም ቆንጆና በጣም የሚገርም እንደሚሆን አልጠራጠርም እና ለሁላችሁ ዳንኤል እንዳልከው እነኚህ ነገሮች ከእናንተ ጋር መስራት እንፈልጋለን። በትክክል በፊት እንዳልቀደም ስነግር እንደነበረው ማመስገን ነው የምንፈልገው የበፊት አርቲስቶችን እንደዚህ ለእኛ ፕላትፎርሙን የከፈቱ መንገድ የከፈቱ ለብዙ አርቲስቶች መንገድ የከፈቱ ቆርቋሪዎች መዘከር እንፈልጋለን። እሱ ደግሞ እናንተ ብዙ ሮል ይኖራቸዋል። ኮንታክት ተቀያይረን በኋላ ማውራት እንችላለን። እዚህ ጉዳይ ላይ እንዲሆን ምናልባት ቅድም ሳልናገር የተነኩት ይሄንን ነገር እንዲሳካ የጋሼን ነገር እንዲሳካ በፈቃደኝነት ሆነው ኮሚቴዎቹ ትልቅ አስተዋጽኦ አድርገዋል። ምስጋና ይገባቸዋል። አበባየሁ፣ ታጠቅ፣ አብርሽ ሁላችሁንም ላመሰግን እፈልጋለሁ። በዚህ አጋጣሚ ይሄንን ስራቸውን ትተው አጠቃላይ ይሄን ነገር ለማድረግ ሌት ተቀን በተለያየ ጊዜ እየተሰበሰቡ ጋሼ እግዚአብሔር እውነት እግዚአብሔር የመረቀው ሰው ነው። ብዙ ሰው ይወደዋል። እንደዚህ ላይፍ እና ጊዜን ሰጥቶ መስጠት እና መስራት ደግሞ ትልቅ ነገር ነው። ጋሼ አሁንም እድሜና ጤና ይስጥ። ዘሚቸው ነው እንጂ የዜማና የግጥም ደራሲዎች ማን እንደሆኑ አልተገለጸም ነበር እና በዚህ አልበም ላይ እንግዲህ ወደ 7 የሚሆኑ የዜማ ደራሲዎች ተሳትፎበታል። ከእነዚህም ውስጥ እንግዲህ በጣም በአንጋፋነት ብዙ ከ40 እና 50 ዓመት በላይ በፊት የነበሩ ሰዎች አቡበከር አሽኬ የሚባሉ ነበሩ። እንደዚሁም ሻለቃ ግርማ ይደጎ ነበሩ። አሁን እንግዲህ ከአዲሱ ትውልድ ደግሞ ሞገስ ተካ፣ ታምራት አበበ፣ ጌትሽ ማሞ፣
ዳዊት ፍሬው እና ዋቢ አብዱራህማን ተሳትፈውበታል። ይህ እንግዲህ ዜማውን በሚመለከት ነው። ግጥሙ ደግሞ በሚመለከት እንደገና እዚህ ላይ ደግሞ በጣም የመሐሙድ ወዳጅና አብሮ አደግ የነበረው ሸረፈዲን ሙሳ ተሳትፎበታል። እሱ ግጥም አለበት። ከዛ ሌላ እንግዲህ አሁንም ደግሞ ጌትሽ ማሞ፣ ይልማ ገብረአብ ግጥሙ ላይ ያለበት፣ ሰይፉ ኃይለማርያም፣ ታምራት አበበ እና ዳዊት ፍሬው አሉበት። ዳዊት ፍሬው እንግዲህ በዜማውም ላይ በግጥሙም ላይ ከሁለቱም አለበት። እነዚህ ናቸው። እንግዲህ ሌላ አንድ ጥያቄ የመጣው ደግሞ ሰላምን አስመልክቶ መሰለኝ። እንግዲህ የሰላም እና በዚህ አጋጣሚ የኔም ቁርኝት ከመሐሙድ ጋር ቅድም እንዳልኩት ከ60 ዓመት በላይ እንግዲህ 50 ዓመትና 60 ዓመት በላይ እንግዲህ የፈጀ ነገር ነው እና አሁን ሰላምን ደግሞ የጊታር አጫወቱ ላይ አበጋዝ ሆነ ብሎ መርጦ ቅድም እንዳልኩት አሜሪካን ሀገር ድረስ ሄዶ የ8ቱን ዘፈኖች ላይ እንዲጫወት አድርጎታል እና ዋናው የሰላም የተፈለገበት ምክንያት ምንድነው? እሱ አንዳንድ ጊዜ የሰላም አጫወት እና የመሐሙድ አዘፋፈን የሚለይበት ነገር የለም። እንግዲህ ምክንያቱም በጣም የጠለቀ ቁርኝት ስለነበረ ብዙ ዓመት አብሮ የተሰራበት ስራ አብረው ስለሰሩ አካሄዱንና ከመሐሙድ ምን እንደሚፈለግ ከእሱም ደግሞ እንደ ጊታር ተጫዋችነት ምን እንደሚፈለግ ጠንቅቆ ለይቶ የሚያውቅ ጊታር ተጫዋች ነው። አሁን የሰላምን ጊታር አጫዋወት ሰምታችሁ ከሆነ ወደኋላ መለስ ብላችሁ መሐሙድ እየዘፈነ ሳይሆን መሐሙድ ከዘፈነ በኋላ ጣል ጣል የሚያደርጋቸው በጣም አነስተኛ የሆኑ የ10 ሴከንድ የ5 ሴከንድ ቅጥያዎች አሉ። እነዛ እንግዲህ በጣም ቁልፍና ወሳኝ ድምፆች ናቸው። ለዘፈኑ ወዝ የሚሰጡትና በአጠቃላይ ደግሞ ለቡድን የስራ ውጤት ደግሞ ጣዕም የሚሰጡት ናቸው። ስለዚህ አበጋዝ እንግዲህ ምርጫውን እሱ ላይ ማተኮሩ ቅድም እንዳልኩት ያንን የአይቤክስ ባንድን የጊታር አጫዋወትን እንግዲህ በእነዚህ ላይ የእነሱ መንፈስና ሽታ እንዲኖረው ለማድረግ ብሎ ነው የተመለሰ ይመስለኛል። ጥያቄ ተመስገን ከጠየቀው ውስጥ የተለየ ነገር ያነሳችሁበት ነገር አለ ወይ የሚለው ነው። አልበሙ ላይ ብዙ የተለያዩ ሀሳቦች አሉት፣ ግን ጎልቶ የሚታየው መናገር የምንፈልገው ጋሽ መሐሙድን ነው የሚገልጸው። ጋሽ መሐሙድ ምናልባት ሁላችሁም እንደምታውቁት በዘፈኖች ውስጥም በሱም እንደምታዩት ጋሽ መሐሙድ የፍቅር ሰው ነው፣ አፍቃሪ፣ በጣም ሰው የሚወድ ሰው ነው። ሲወድም ከልቡ ነው። በእርግጠኝነት ምነግራችሁ እኔ በስብሰባችን አንዴ ምን ብያለሁ፣ የጋሽ መሐሙድን ዘፈኖችን ሁሉንም ካወቅኩ በኋላ ምጸልየው ከዚህ በኋላ እግዚአብሔር እስካረጅ ድረስ እንደ ጋሽ መሐሙድ ፍቅር ይዞኝ ላርጅ ነው ያልኩት። ለሁላችሁም መርቃችሁም ይሄንን ነው። ጋሽ መሐሙድ የፍቅር ስራዎቹ እዛ ላይ ማንም ወጣት እንኳን አሁን በዚህ ሰዓት ላይ ያለ ሰው ያልዘፈነው የሚገርም የፍቅር ዘፈኖች አሉት ውስጡ በዚህ ጊዜ ውስጥ እና ጋሽ መሐሙድን በቃ የፍቅር ሰው መሆኑን የሚያሳይ አልበም ነው። እሱን ነው ልነግራችሁ ፈልገው። በጣም እንግዲህ የመጨረሻው መሆኑን ገልጻችሁልኛል። እኔ የምለው ደራሲዎች፣ የዜማ ደራሲዎች፣ የግጥም ደራሲዎች፣ ሙዚቀኞቹ ከኋላም ከፊትም የነበሩት አጋዦቼ እድሜና ጤንነት ይስጥልኝ። ለዚህ ያበቁኝ እነሱ ናቸው። ግን እናገረው እግዚአብሔር ለዚህ ያበቃን አምላክ ምስጋና ይድረሰው። ሌላ የምለው ደግሞ ሀገራችንን ሰላም ያደርግልን። ሀገራችን ላይ ሰላም ይውረድ፣ ሰላም ያደርግልን ፈጣሪያችን።
አመሰግናለሁ። ከሆነ ይህ ስራ የሁላችንም ስራ ነው። ጋሽ መሐሙድ ለእኛ ነው የሰጠን ይህንን ነገር። ሁላችንም ኃላፊነት አለብን። ይሳቃል ኢንተርቴንመንት አሳተመው። ይሳቃል የሚያሳትምበት ምክንያት እኛ ስለተነጋገርን ለጋሽ ያለው አክብሮት ፍቅርና ለህዝቡ ያለው ፍቅር ነው። እኛ ከዚህ ከጎን የቆምነው ለጋሽ ያለንን ፍቅር እንደገና ደግሞ ህዝቡም ደግሞ ለጋሽ ያለውን ፍቅር ስለምናውቅ ህዝቡን ለማገልገል ነው። እንደኛም ሁላችሁም ኃላፊነት ተሰምቷችሁ ይህን ስራ በማስተዋወቅ በማንኛውም ነገር ምናልባት የመጨረሻ ስንል ቅር የሚላችሁም ለዛ አይመስለኝም፣ ፍቅሩ ስላላችሁ ነው። እኛ ደግሞ የመጨረሻ የምንልበት ምክንያት ማንም ሆኖ አያውቅም። በዚህ በህይወት እያለ እንደዚህ አይነት ክብር ያገኘ ማንም የለም። እንዲያርፍም ከመፈለግ እረፍት አድርጎ ቁጭ ብሎ የክብር እንግዳ የሆነ የሄደ እንዲያይ ስለምንፈልግ ቆሞ ማንም ሰው ኢትዮጵያ ውስጥ እኔ ጨርሻለሁ ብሎ ልክ እንደ እግር ኳስ ተጫዋቾች ወይም ጫማ እንደሚሰቅሉት የሰቀለ ሰው አላውቅም። ጋሽ መሐሙድ ያንን እንዲያደርግ ከመመኘት ነው። ይሄ መባሉ ደግሞ የሚያስቆጨው ደግሞ ሰው ጋሽ መሐሙድን ከመውደድና ሁልጊዜ በስራው ላይ እንዲኖር ከማየት ነው። ይህንን ነገራችንን ግን ይህን ስራ በማስተዋወቅ እነዚህን ነገሮች ከፍ ወዳለ ደረጃ በጋራ ይዘን በመሄድ ሁላችንም አንድ ሆነን ማለት ነው እንደኛ ሆናችሁ እናንተም ይህን ስራ እንድታስተዋውቁት በዚህ አጋጣሚ አደራ ላለሁ። አመሰግናለሁ።